ጌጤን ልታግዛት ነው፣ ልትረዳት ነው እና ያለቻት ካለችበት ነገር ልታወጣት እንጂ ኔቨር ኤቨር ለመጠቀም አልነበረም። ቤታችሁን ከፍታችሁ ስንት ነገር ስትሉ የነበረ እያለች ጌጤ ስትል ነበር። አሁን ግን ከመጣሽ በኋላ ኦ ብለን አንቺ እንደዚህ ምናምን ልንል አንችልም። ምክንያቱም ለመሰልሽ መሲ ካለችበት ሁኔታ ልንረዳት ይገባል ከማለት አንጻር እንጂ ኔቨር እኔ እሷን ጄጅ ላለማድረግ ፈልጌ አይደለም። ግን እያት ያለችበት እያት አሁን እኮ ሙኒት እያገዘቻት ነው በአንድም በሌላም ሰበብ። እኔ የለውም ብትን እያገዘቻት ነው። ሰምተሻል? አንቺ ከዚህ ችግር ውስጥ ነሽ፣ አንቺ እንደዚህ ነሽ እያለቻት ነው። ያን እያገዘቻት አይደለም፣ እኛም እያገዝናት ነው። ስለዚህ በቃ ሰውን ደግሞ በእንደዚህ በማድረግ ሳይሆን ምናልባት የኔ ባህሪ ሊሆን ይችላል የኔ ሊሆን ይችላል፣ የአንቺ ላይሆን ይችላል። አይኖ ብዙ ጊዜ እኔና አንቺ እንጣላለን በእንደዚህ አይነት ነገር። አንቺ ኃይለኛ ነሽ፣ እኔ ያኔ ግን አንቺ መጥፎ ሆነሽ አይደለም መሲ፣ እኔ ደጉኛ። ምክንያቱም የምትሰራው ስራ ቃል በተግባር ነው። ቃል በተግባር ጋይስ፣ ቃል በተግባር ሰው ቃሉን እንዴት እንደሚፈጽም በተግባር የምታውቅ ሴት ናት። እንደዚህ አይነት ነገር ትሆናለች ብዬ አልጠረጥርም፣ አላምንም። አረጋለሁ ካለች ታረጋለች፣ በቃ ታረጋለች። የዛን ቀን ምን አለች? ሰርፕራይዝ አረጋታለሁ ጌጤ ስትል አንቺ ሰው መኪና ገዝተሽ ልትሰጪኝ ባይሆን ብዬ እንደውም አሾፍኩባት። ይሄው ራሱ አለችው። አሁንም ታረግላታለች። ምን ችግር አለ? መወለድ እኮ ቋንቋ ነው። ምን አለበት? ምን ችግር አለው? ለሙኒት የሚጎልባት ነገር የለም። እንደውም ፈጣሪ ይጨምርላታል። ግን ስትናደጅ የምትናገሪውን አታውቂም። ያ ነገር ስለሆነ ነው። ስለዚህ መሲ ማለት አትፍረጅ። እኔ ምናልባት ላይክ የሆነ እንትን ለማለት ፈልጌ አይደለም። ተረድተሽኛል? ቃሌን ለማክበር ብቻ ነው በቃ ካላስ። ከዛ ውጭ እኔ ሰርቼ ነው የማድረው። የማንም ምዳም የማንም እንትን የለብኝም። የማንም ብርቅ ድንቅ አይደለሁኝም። በቃ ያጋጥማል እንጂ እኔ ሙኒት ማርያም ያኔ ኦኬ ካላት በቃ እንግዲህ በሉ ሰላም ሁኑ። ዞሮ ዞሮ ምንድን ነው እኔም በመጨረሻ መናገር እንፈልገው እህታችንን ችግሯን እንየው ነው። የእህታችን ጉዳይ ይቅደም ነው። ወደ መስመር እናምጣት። ያለውን ነገር ቶሎ እንረባረብላት፣ መንገዱ ይስተካከልላት። ምክንያቱም በንግግሯ መሀል ቅድም ስትናገር 10 ቀንም ቢሆን ብቆይ ምናምን እያለች ብዙ ጊዜ ሆድ ይብሳታል። በእንደዚህ አይነት ነገር ውስጥ ስላለች ከእሷ ጎን ነው ምንሆንም ነገር። አንዳንድ ህመሞች በራሱ ተነጫናጭ ሊያደርጉ ይችላሉ። ጸባይ ሊቀያይሩ የሚችሉ ህመሞች አሉ። ብዙ ኬዞች አሉ። ስለዚህ እንደ አንድ እህት ሰዎችን ስንቀርብ ደካማ ጎኑንም መቻል አለብን እና ከፉ ለማለት ነው። እናንተ ደጋግ ልብ ያላችሁ እህቶቼ አይኖ የተሻለ ነገር እንደምታደርጉ አምናለሁ። እህታችንን እናግዛታለን። እንትኑ ጋር የሚጠቅማችሁ አሁን በአንድ ሰው ምክንያት ሚሊዮኖችን ማጣት የለባችሁም። እዚህ ጋር ያለው 10 ሰው ይሻላል ከአንድ ሰው 10 ሰው ይሻላል። ስለዚህ አንድ ሰው ያደርግልኛል ብላ ስላሰበች ቶሎ የሚደረግላት እና የሚለወጥ ነገር ያለ መስሏት ሊሆን ስለሚችል እህታችን እንደዛ የተሳሳተችው ያንን እንለፋት እና እንደ እህት አሁን ከችግሯ የምናወጣባትን መንገድ እናግዛታለን። በርቱ። ለማንኛውም ሁላችሁም ፎሎ ስላደረጋችሁኝ አዲሱ አካውንቴን አመሰግናለሁ። ጋይስ ፎሎ አርጉት። ተስፋዬ ማርያምን እሱ መሆኑን ያወቅኩት እኮ አሁን ነው ሲያወራ ምንም ነው ያላወቅኩት። ጌታ እኔ በሙኒት በጣም ነው የምኮረው። ወንድሜ ቤቴን በጣም ሰክሰስ እኔ በሙኒት በቃ ምንም ነገር ምንም እንኳን በራሷ ቃል የገባችውን እኛ ጠይቀናት ማለት እኔና መሲ ያው የሁል ጊዜ ፍጥጫ ነው ታውቃላችሁ። ሁል ጊዜ እዚህ ስንመጣ ላይ ብላይ እንዲህ ነው ግን መሲ መጥፎውን አይደለም። አሁን ራሱ በውስጥ ምን ትላለች? በቃ እናግዛታለን ምናምን ትላለች። ታውቂያለሽ ላይክ መለሳለች እኮ መሲ ራሱ ትመለሳለች። ጌታ ያኔ በቃ ለዛ ነው ነው እንኳን ጌጤን ማንንም መርዳት እንችላለን። እኛ ችግር የለብን፣ እናግዛታለን። ምንም ችግር የለም። ማርያምን ካላስ አጋጣሚ ሳሪ አንድ ነገር ልናገር፣ እንደ 2 ደቂቃ ትፈቅዱልኛላችሁ? ተናገር። ኧረ ጣጣ የለውም። እንግዲህ እሷ ሙገሳውንም ባትወደው ሙኒት ማለት በጣም በችግሬ ጊዜ ለእኔ እንግዲህ እኔ ዲያስፖራ ነኝ አይደለ ወይም ደግሞ የተለየ ነገር ሰርቼ ምን በብዙ መከራ ውስጥ ሳልፍ ከጎን የነበረችው እሷ ነበረች።
የማታውቁት ነገር ማለት ብዙ ዋጋ የከፈለችልኝ እኔ በስትረስ ምክንያት ሆስፒታል ገብቼ ነበር፣ ጠበል ገብቼ ነበር። ብዙ ሳይካትሪስት ብዙ ፈተናዎችን አልፌ ነበር። በዚህ 3 ወር 4 ወር የፋሚሊም ኬዝ ነበረ። ብዙ ልጄም ታሞብኝ ነበር ምናምን እና በዚህ ሁሉ መከራዎች ውስጥ ትልቅ ዋጋ ከከፈሉ እህቶቼ መሀል ሙኒት ማንም መተኪያ የላትም እና አመሰግናለሁ። እሱም በሰፊው ወደፊት አወራዋለሁ ብዬ ነው እና እነዚህን 3 ወር እና 4 ወር ውስጥ ሳልፍ ብዙ መከራዎችን ሳልፍ ከጎን የነበረችው ሙኒት ነች። ቀን ከሌሊት እየደወለች እንዴት ሆንክ እያለች እየጠየቀች እና እንደሚባለው ይሄ እንደዚህ ብር ወስዶ ጠፋ ምናምን ሳይሆን ለራሴም ችግር ውስጥ ስለነበርኩ ነው። የጤና ችግር ነበረብኝ። አይምሮ በጣም ተቸግሮ ነበር እና እነዛ ነገሮች ናቸው። ስለዚህ ሙኒት በብርም ከጎኔም በመሆንም ቀን ከሌሊት ስትጠይቀኝ የነበረች የት ነች። የምር እሷን አትጧት። ማመስገን ስለማንወድ ነው እንጂ የምር እሷን አትጧት። ሙኒት ታስፈልጋቸዋለች። ምንም ነገር ጎሏት አይደለም። ቢሮዋ ላይ ቁጭ ብላ ስራዋን እየሰራች መኖር ትችላለች። በልጆች የተባረከች ናች። ልጆቿም ሰክሰስ ያደረጉ ናቸው። ያስለፈችው ህይወት ከባድ ነው። እሷም እንደ ቤተሰብም እያንዳንዱ ነገር ላይ ብዙ ነገር ነው ዋጋ የምትከፍለው። የምታወጣቸውን ብሮች ብትደምሩት በሚሊዮኖች ናቸው። እዚህም 50 ሺህ ብር እዛም 100 ሺህ ብር ስትሰጥ ማየቷን ብቻ አትዩ። ልቧም ጊዜዋንም የሰው ልጅ ደግሞ ጊዜውን ከሰጣችሁ ትልቁን ነገር ሰጣችሁ ማለት ስለሆነ ማመስገን ያለብንን ሰዎች ማመስገን ስላለብን ነው። ይህንን ነው መናገር የፈለግኩት። ወደፊት በሰፊው አወራለሁ። አመሰግናለሁ። ተስፍሽዬ፣ እኔ ደግሞ ልክ ብትሆን ብትሳሳት፣ ቢያምህ ባያምህ፣ የትም ቦታ ብትሆን እማከብርህ፣ እማደንቅህ፣ እምወድህ ወንድሜ ነህ። እምወድህ ሙሉ በሙሉ በቂ ሆኜ ከነበሩት ነገሮች ሁሉ ልሸሽግህም መሸሸግ ተገብቶ ሳይሆን እንዳትጎዳብኝ ውስጤ ከትቼ እንኳን ያችን ደቂቃ ባሳልፍን ደስ ይለኝ ነበረ። ባለመቻል ያዝናለሁ። ውስጥ ተጎድቶ ከሆነ ወይም ቤተሰብ በዛ ጉዳይ አዝኖ ከሆነ በጣም አዝናለሁ። እንደ ልጄ ውስጥ የደብቄ ባሳልፈ ደስ ይለኝ ነበረ። ሁሌም ግን በምንም አይነት ሁኔታ ላይ ብትሆን በጣም እምወድህ፣ እማከብርህ፣ ጭንቅላትህን እማደንቅልህ ወንድሜ ነህ። በጣም ነው የምወድህ ተስፍሽዬ። አመሰግናለሁ። ውዴ ስለኛ አቀጥም ወይስ አንተማ በሌለውበት እያቦጨቃችሁኝ ዛሬ ወጥቼ ከንፈሬን አሳየሁኝ። እሺ ጋይስ፣ ማአዚ ፋሽን ፎሎ አድርጓት። እኛም በጣም ነው የምንወዳችሁ፣ እመቤቴን በጣም ነው የምንወዳችሁ። እኛ የዘራፊ ሁላ የሚዘረፍ ካላችሁ አስተዋውቁም በዚሁ አጋጣሚ ማለት ነው። ሲቀጥል አንድ ነገር ልንገራችሁ። ተስፍሽ ከኔ እጅ ወይም ደግሞ ከኔ እርዳታ የፈለጉ ሰዎችን እኔ አልችል ብዬ ወይም ደግሞ እኔ ጎሎን ተስፍሽ እንዲያግዝልኝ በሚሊዮን የሚቆጠሩ ሰዎች ሰጥቻለሁ። እገዛ ማለት የብር ብቻ ካልሆነ ምናልባት አንዳንድ ሰዎች እገዛ ብላችሁ የምታስቡት የብር ነው። ነገር ግን እኔ የሀሳብ አይዞ ከጎን ነኝ፣ አይዞሽ ከጎንሽ ነኝ ማለት ቀላል ነገር አይደለም። በጣም ብዙ ነገር አግዞልኛል፣ በጣም ብዙ ረድቶልኛል። ምናልባት በአንድም ምክንያቱም በደንብ ያቀኛል፣ በደንብ የሚረዳኛል። ግን እሱ ላደረገው ነገር እሱ ለሰራው ስራ የምር እኔ እጥፍ ድርብ መክፈል ነው የሚገባኝ። ቢኮዝ የሰራልን በጣም ብዙ መልካም ነገር። ስለዚህ ሰው ቢሳሳትም ባይሳሳትም ከወደርክ የሰው ልጅ ሲወድ እስከ ሽንቱ ነው። ህፃን ልጅ አወዳችሁ ኖ የሽንቱን ሸና ኖ የሚባል ነገር የለም። እስከ ሁሉ መውደድ አለባችሁ። እስከነ ጥፋቱ ተስፍሽን እወደዋለሁ። ጥፋት ካለበት ደግሞ እንዲያስተካክል እናደርጋለን። በቃ አለቀ። ከዚህ ውጭ ሌላ ነገር የለውም። የእኛ ቲም ወይም ደግሞ የእኛ ነገር የተሰባሰብ ነው። መሲ፣ እኔ፣ ሙኒት፣ ጉቺ፣ ሳሪ አላበሻ፣ ጁዬ፣ ሰኒ፣ ተስፍሽ ይህ በሙሉ የተሰባሰበው ለመልካምነት ለበጎነት ነው። አለቀ በቃ ሌላ ነገር የለም። ከዚህ ውጭ ሌላ ስም የሚሰጥ ሰው በሚስል መንገድ ነው ይሳል። አይደንቀኝም፣ አይሞቀኝም፣ አይበርደኝም። ከዚህ ውጭ ጨርሻለሁ። ጋይስ አመሰግናለሁ።
ማዚን ፎሎ አርጓት። ለማዚ በትልቁ አትሆንም ማሪ፣ አካውንቷን ታዘጋለች። ብቻ ፎሎ አርጓት። ሙኒት ብሌም መታለች። የሌቦች ስብስብ በጣም ነው የምንሰርቀው። እዚህ አሁን እዚህ የተሰበሰብ ነው ለመስረቅ ነው። እየተወያየን ያለ ነው ለመስረቅ ነው። በጣም ነው የምንሰርቀው። ነው የሚገርመኝ። እኔ እንዴት በዚህ ፍጥነት እንደምታነቢው ነው የማይገባኝ። ማንበቧ ብቻ ሳይሆን መልሷ ላይ እንዴት እንደምታገኝልን ኤምዬ እኔ ቆንጆ ቅረጭ የኔ ማር የኔ ሳሪ ሞል ውስጥ ነበርኩ። 30 ሌብ እንዳሳቅሺ ብታይ ሙኒት በመቤቴ ብሌ እናታ የገኒ የትናንትናው አጀንዳ የትናንትናውን አጀንዳ እኔ ጨርሼዋለሁ፣ ዘግቼዋለሁ። ዘጋሽ? በራሴ ፍቃድ። ታሪክ ይወራ ከተባለ ብዙ የሚወራ ነገር አለ። ያንን የምትፈልገው ከሆነ እሷ ይወራል። ብሌን የምትፈልገው ከሆነ አብዲን ከሳሽ ናት አይደለ? ላለ አብዲን ከሳሽ ገኒ ናት። ገኒን ከሳሽ ደግሞ ብሌን ናት። ኦኬ ብሌን መብቷ ነው፣ ስለሱ አይመለከተኝም። ገኒ ግን እዚህ ጋር የሚጠሩ ስሞች አሉ፣ የሚመጡ ሪሲቶች አሉ። ይሄ ይሁን የምትል ከሆነ እኔ ምንም ችግር የለብኝም። እኔ ኢትዮጵያ የምገባ ሰው አይደለም። ጥሩ። እኔ እንደዛ ከሆነ ደግሞ ማሚ አንድ ነገር ልንገርሽ። እንግዲህ የሰው ልጅ ለሀቅ ጎን ከሀቅ ጎን የሚቆን ግን የለበትም ሳርዬ። እሺ ታዲያ አይደለም። ቆይ ስሚማ፣ እኛ ትላልቅ ፎሎወርስ ያላችሁ ትላልቅ የምታውቁ ሰዎች እናንተ ለምን ዝም አላችሁ? ለሌላው ፍርድ እንደምትሰጡ ተብሎ ሰው ቢያቅም ባያቅም በተደጋጋሚ ቪዲዮ ሰርቷል ሳሙኒት። ስለዚህ የሰው ልጅ ሀቅ ካለው ሀቁ የሚወጣው በዚህ ስለሆነ ምንም አይነት ነገር ቢሆን መነገር አለበት። እኔ በዚህ ነው የምስማማው። ምክንያቱም ገኒ አብዲ ብሬን በላ ብላ መታለች። ቪዲዮ ተሰርቷል፣ ህዝብ ሰርቷል፣ እኛ ጋር ደርሷል። ሳጋይስ በደንብ ንገሩኝ። ስተት ከሆነ ስተት ነው በሊኝ ውዶቼ። ምክንያቱም እዚህ ጋር ገኒ ስትሰራ እሺ ብለን ተቀብለን መሲ መጣች። እኔ ከዚህ በፊት ጠይቄ ነበረ። ነገር ግን የሰጡኝ መልስ የአማራ እርዳታ በሚረዳ ሰዓት እንደዛም ከሆነ ህዝቡ ማወቅ የአማራ እርዳታ ለማ እንደዛ ከሆነ ህዝብ ማወቅ አለበት። ምክንያቱም የዛሬ 10 ምናምን ዓመት ቢሆን እንኳን ህዝብ ማወቅ አለበት። ስለዚህ እኔ ነግሬሻለሁ፣ ሳምን ብዬሻለሁ። ስጠይቀው ምን ብሎኛል? ብሩን ተበዳድረን ምናምን ሳይሆን አማራን በዛ ሰዓት እንረዳለን እያሉ የሚንቀሳቀሱ ልጆች ነበሩ። እነሱ ተረዳሽ? ያ ነገር እንደዛ ስለሆነ በዛ ምክንያት ነው እንጂ ብሩ የተወሰደው በዚህ አይደለም ብሎ ሲጠይቀኝ እኔ ያንን መልስ ለሷ ሰጥቻለሁ። አሁን ወደ ቲክቶክ መታ ሰው ይፍረዴ ብላ ካለች እውነቱ መውጣት አለበት። ለምንድን ነው ማለት ሙኒት እውነት እያለ ይኸውልሽ፣ አንድ ነገር ልንገርሽ። ይሄ እንደ ሌላው ሌብነት ወይም እንደ ሌላው ማጭበርበር ኖርማል ነገር አይደለም። የሚነካኩ ሰዎች አሉ። ነገ አገር መግባት ላይችሉ የሚችሉ ሰዎች አሉ። ስለዚህ በሰፊ ጭንቅላት የሚታሰብ ነው። አንቺ ሰምተሽ ከሆነ ይመስለኛል፣ ሰምተሽ ከሆነ የአማራ እርዳታ ብለው ሲሰበስቡ ብሩ ወዴት ነበር የሚላከው? በማን ስም ነበር የሚላከው? ለምን ይሄንን ልጅ መርጠው በሱ አስላኩ? መጀመሪያ ገባሽ? መጠቀሚያ አርገውት ሆን ተብሎ ኢትዮጵያ ሲገባ ስንት ነው በ22 በ2022 የተደረገ ነገር 2026 ላይ ያስነሳቸው ጉዳይ ምንድን ነው? ምን ተዘጋጅተው ነበር? ስለዚህ ይሄ ጉዳይ ሲጀመር አይከፈትም። እኔ በውስጥ እነግርሻለሁ ስሞቹን አልሰማሽ ከሆነ ብዙ ሰው የሚነካካበት የሚጎዳበት ነው። ብር እሱ ጋር የለሽም። ቪዲዮዎቹን ትላንትና እኛ ሀቅ ካለሽ ሀቅሽን አታጭም፣ በፍጹም አታጭም ሀቅሽን። ቪዲዮዎቹን አስነሺ ስላት ምን አለች? እሺ ብላ ወጣች አይደለም? እራሷ ላይ እዚህ ጋር ምስክርነት ሰጥታ ነው የወጣችው። እራሷ ላይ ቪዲዮዎቹን በየቦታው እየላኩ ለጥፉልኝ ስላቸው እውነት አብዲ እንዲያደረገ እያሉ ነበር የሚጠይቁኝ ብላለች። እሷ በየቦታው ሰጥታ እንዳስለጠፈች ይሄ ነገር ምስክር ነው። ንግግሯ በአንደበቷ ያደረገችው። ትዘጋዋለች፣ ትዝጋው። አይ እኔ እንደፈለግኩ አርጌ አወራዋለሁ ስትል ደግሞ ብቻዋን ቆማ ትለፍልፍ።
በምትጠየቅበት ትጠየቃለች። ኦኬ የብሌንስ ብር ብሌን ታሪኳን አላውቀውም። ሲጀምር የዚህ ጉዳይ ምስክር ማን እንደሆነች ልንገርሽ ሳሪ። ከሱ ጋር ከአብዲ ጋር አብዲ ለአንቺ ብሎ ተጣልቶ አዋሺ ነው አያሺ የምትባል ሳውዲ ያለች ሴት ዜን አሁን ከሱ ጋር ጥለኛ ስለሆኑ አጋዥየው ማለት ነው። የተጣላው ደግሞ ገና ከእናንተ ጋር ባለበት በድሮ ሰዓት ከትዳሩ በፊት ማለት ነው። ለአንቺ ብሎ ሳሪን ሰደብሽ ብሎ የተጣላት ሴት ናት። የዚህ ጉዳይ ሁሉን ውስጠ ምስጢሩን አዋቂ ሆን ተብሎ ኢትዮጵያ ሲገባ ለምን ይሄ ነገር ተነሳ? አመታትን ጸጥ ተብሎ እሱ ራሱን ነፃ ለማድረግ ይሄ ብር እዚህ ነበር የገባው፣ ይሄ እዚህ ነው የተላከው፣ ይሄ እዚህ ነው የተላከው እንዲል ነው አይልም። ግን ብሩ ለእኔ የሰጡኝ ነው ሰዓት ትክክለኛ ነገር። ለአንቺ የደረሰሽን አላውቅም። ለእኔ የተነገረኝ እንደነገርኩሽ ከልጆቹ ብር የተወሰደው በእንደዚህ አይነት መልኩ ሳይሆን እናግዝ እንርዳ በሚል መልኩ ነው። እንርዳ ነው የሚያውቁት። ማን ነው እየተረዳ ያለው? ማን ነው እየተረዳ የነበረው? እንርዳማ እንርዳ ነው። ስለዚህ ብሌን በልቶ ነው መጠየቅ። ዋላችሁ? ደህና ዋላችሁ? ሰላም ነው ብሌን። እሺ ሳሪ ይቅር። ኦኬ እንደዛ ከሆነ ብሌንም ይቀራል። ጋይስ እኔን መጀመሪያ ይቀራል። ብሌን እሷን ነው የምትጠይቀው። ሳርዬ የኔ የእነሱ የተለየ ነው። እኔን መጀመሪያ ግን ሙኒት ይኸውልሽ ምን መሰለሽ አላወራሁም። አውርተሻል ብሌን። ቆይ ተረጋጊ። በመጀመሪያ ተረጋጊ። አሁን ሙኒት ምን መሰለሽ ትናንትና እዚህ ጋር ስንነጋገር የነበረው ገነት መታ ያንን ነገር እንትን እንደምንልላት ምናምን ነበረ። አሁንም ትምጣና አንቺ ያለውን ነገር አስረጃትና ሙኒት ብሌን ጋር ያው የተሻለ ከእሷ ጋር ማውራት ትችላለች። ስለ እሷ ታሪክ እኔ አሁን ብሌንን አልጠየኳትም ለብቻዋ። ምንድን ነው ያልነው ትላንትና? ሁለቱም ተገኝተው ያወሩ ስንል ልጅቷ መስመር የለኝም አለች አይደለም። ዛሬ አላት። ስለዚህ አትግባ እኮ አላልኩም። እሱን ግን አታናግረውም። እሱ አሁን ገብቷል ኦልሬዲ ይመራት። ግን የማይነገር ነገር አይነገርም። አለቅ ሳሪ አይገባትም። ትለፉ ወሬ ትወዳለች። ጠማማ እኔ ውሸት አልወድም። ለዛ ውሸት አልወድም። በአማራ ሕዝብ ተነግዶ በአማራ ሕዝብ ብዙ ነገር ሆኖ አልወድም። ደስ አይለኝም። ምክንያቱም ወይ ማህበረሰቡ አልተጠቀመ ወይ እናንተ ብራችሁ አላረፈ። ለዛ ነው አልወድም። ሳርዬ እነሱ በቅንነት ከልባቸው የሚሰጡት ብር በአላህ ዘንድ ይታሰብላቸዋል። ተቀብሎ ግን ለግል ጉዳዩ ወይም ለሌላ ጉዳይ ያዋለው ሰው እሱ በአላህ ፊት ተጠያቂ ነው። እነዚህ ምስኪኖች ግን የነገ ቤታቸውን ነው የሚሰሩት። ሳሪ ስንት ሰው አልተሸወደም እንዴ? ለእንትን ብሎ ሰጥቶ እንትን አልሆነም እንዴ? ግን በአላህ ዘንድ የልብሽ አሰጣጥ ይታሰብላቸዋል። ኢንሻላህ ያስብላቸው፣ ይቁጠርላቸው። እሺ ሙኒት አሁን እሷን አውሪያትና ለገነት ደውይና ይነጋገሩ ያንን ነገር። እሺ እኔንም አንድ ጊዜ እስኮ አውሪ ወሎ የእኔ ከነሱ ጋር አብሮ አይደለም። እኔ አብድ የምትባለውንም ከዚሁ ተለጥፎ ነው እንጂ አየሁትኝ አላውቀውም። እኔ ገኒን ብቻ ነው የማውቃትኝ። እንደ እህት እንደ ጓደኛ አበድር ያልነበረ አላበደርሽኝም ወንድሜን አፍቅረሽ ነው የላክሽው ብላ ለሳሪ ሪከርድ አድርጋ መልእክት አድርሳለኝ። እኔ ደግሞ አፍቅሬ ያልሰጠው ገንዘቤን ሸውዳኝ ነው የበላችኝ። 278,000 ብር ነው ብሬ። የእርዳታ ምናምን ተሳትፌ አላውቅም። ከነሱ ግሩፕ አንድ ቀንም ገብቼ አላውቅም። ራሴን የቻለ ነው የኔ። ከቻለች ብትከፍለኝ ትተናገሩልኝ። ይሄ ብቻ ነው ያስ ብሌን ምን ያህል ብር ነው ያለብሽ? ምን ያህል ብር ነው የወሰደችው?